ድምጻዊ አንዱዓለም ጎሳ በሞዴል ቀነኒ አዱኛ ህልፈት ዙሪያ ለመጀመሪያ ጊዜ በቪዲዮ ማብራሪያ ሰጠ። ከሰሞኑ በአባገዳዎች ተባርኮ ወደ ስራው ይመለሳል የተባለው ድምጻዊ አንዱዓለም ጎሳ በሞዴል ቀነኒ አዱኛ ህልፈት ዙሪያ ለመጀመሪያ ጊዜ በሰጠው የቪዲዮ ማብራሪያ እኔ አልገደልኳትም ሲል ተናግሯል። ባሳለፍነው ማክሰኞ ታህሳስ 21 2018 ዓመተ ምህረት ድምጻዊ አንዱዓለም ጎሳ በአባገዳዎች ተባርኮ ወደ ስራው ሊመለስ መሆኑ ተናግሮ ነበር። ይህንን ተከትሎ የቀነኒ አዱኛ ቤተሰቦች ቅሬታ ማሰማታቸው ይታወሳል። የቀነኒ አዱኛ ቤተሰቦች ያሰሙት ቅሬታ ለልጃችን ፍትህ ነው የምንፈልገው፣ ገዳዩዋ ሳይታወቅ ምንም አይነት የእርቅ ስነ ስርዓት አይኖርም፣ ካሳ ወይንም ጉማም አንቀበልም ብለዋል። መላው የኦሮሞ ህዝብ፣ መላው ኢትዮጵያ ህዝብ እንድታቆልኝ የምፈልገው እንደ ቀነኒ ቤተሰብኛ አባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። ድምጻዊ አንዱዓለም ጎሳ በገዳ አባቶች ዘንድ በቀረበ የቡራኬ ስነ ስርዓት ተባርኮ ወደ መደበኛ የጥበብ ስራው እንዲመለስ መፈቀዱ ከተሰማ በኋላ የቀነኒ አዱኛ ቤተሰቦችም ቅሬታቸውንና ያላቸውን ሐሳብ አስረድተዋል። ቤት አለን፣ ቤታችን ሁለቴ መጥተዋል፣ የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ስትጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። ይህ ከወጣ በኋላ ድምጻዊ አንዱዓለም ጎሳ ስለ ቀነኒ አሟሟትና እንዲሁም እሱ እጁ እንደሌለበት ለመጀመሪያ ጊዜ በቪዲዮ ወጥቶ አብራርቷል። ማነይዳን ቱሬ አቺ ሆን በሆኑ ኩኖዋኑ ማሃማ ከሰ ከስሙት ተፉፊን ሳንጅራ ወንቲናኒ እሺቲ በለሲዮ ካን ሲሚ ደህን ቀቡ ወንቲ ጉማን ባሱስ እንጅሩ ገሩ ጃርሶሊን አቦቲን ገዳ ኦሮሞ ዱጋጅርቱ አከኢላልቴና ፉቱ ዱጋጅርቱ አከኢላልቴኑ ምርከኔሲቱ ማቲ ወጂን ሃሪሮን ከየቲፉፉ ቀበዋን ተኤቪ አቦቲ ገዳ ኦሮሞ ኤርጌንጅራ ጃርሶሊ ቢያ ኤርጌንጅራ ድምጻዊው በቪዲዮ ባብራራበት መልእክቱ ላይ በተለይ ደግሞ ሞዴል ቀነኒ አዱኛ ህይወቷ ባለፈበት ዕለት የነበራት ውሎ ምን እንደሚመስልና ምሽት ላይ ከሱ ጋር የተፈጠረውን ነገር አብራርቷል። በዕለቱ የእርግዝና ምርመራ እንድታደርግ እንዲሁም ደግሞ ለልደቷ ፎቶ እንድትነሳ እንዳደረሳትና ስትጨርስ እንድትደውልለት ነግሯት እንደሄደም ገልጿል። ማታም አብረው ሆነው ስለቀን ውሎዋ ስጠይቃት ዘላ ወደ ኩሽና ገባች። እዛም ፈሳሽ ሳሙና ጠጣች። የኩሽናውን በር ዘግታ ስለነበር በላይኛው በኩል ዞሬ ስገባ ፈሳሽ ሳሙና መጠጣቷን ተመለከትኩ። ይህንን ድርጊት ካላቆመች ለቤተሰቦቿ እንደምናገርም ገለጽኩላት። እሷ ግን ይስፋህ ብላ ራሷን ከ5ኛ ፎቅ ላይ ወረወረች። ሊይዛት በሞክርም አልተሳካልኝም ሲል በቪዲዮ ወጥቶ ተናግሯል። በተደጋጋሚ ራሷን ለማጥፋት ሙከራ ስታደርግ ነበር ያለው ድምጻዊ አንዱዓለም ጎሳ በምን አይነት ሁኔታና እንዴት ራሷን ለማጥፋት ግፊት ውስጥ እንደምትገባ ያለው ነገር የለም። ድምጻዊ አንዱዓለም ጎሳ አያይዞም ቤተሰቦቿ ጋር ሽማግሌ የላኩት ካሳ ለመክፈል ሳይሆን እንደ ቤተሰብ ግንኙነታችን እንዲቀጥል ነው ሲልም ተናግሯል። የሞዴል ቀነኒ አዱኛ ህልፈት በጥቃት ውስጥ የሚያልፉ ሴቶችን ህይወት የሚያሳይ ነው በሚል እጅግ መነጋገሪያ ሆኖ የከረመና አሁንም እልባት ያላገኘ ጉዳይ እንደሆነ ይታወሳል። ቤተሰቦቿም ለልጃችን
ፍትህ ነው የምንፈልገው። እንደዛ ከሞተች በኋላ ይወጡ የነበሩ የፎቶና የቪዲዮ መረጃዎች ከየት የመጡ ናቸው? በምን አይነት ሁኔታ ውስጥ ነው ያለፈችው ልጃችን የሚለው አሁንም የቤተሰብ ጥያቄ ነው። በተለይ ሞዴል ቀነኒ አዱኛ ህልፈቷ ከተሰማ በኋላ በራሷ የቲክቶክ ገጽ ላይ ይወጡ የነበሩ ፎቶዎች እጅግ ልብ የሚሰብሩና የሚያሳዝኑ ነበሩ። ምክንያቱም ሞዴል ቀነኒ አዱኛ ፊቷ በልዞ ሰንበር አውጥቶ እንዲሁም ደግሞ እያለቀሰች ጭምር ራሷን ትገልጽ እንደነበር ከፎቶና ከቪዲዮ መረጃዎች ለመመልከት ይቻላል። ይሁንና ግን በዛ ሁኔታ ውስጥ ያለፈችው በምን ምክንያት ነው፣ እንዴት ነው ለሚለው እስካሁን ምላሽ ያላገኘ ጉዳይ ሆኗል። ቤተሰቦቿም እየጠየቁ ያሉት ለልጃቸው ፍትህ ነው። የልጃችን ገዳይ መታወቅ አለበት፣ ፍትህ መስፈን አለበት ሲሉም ገልጸዋል። በተለይ ደግሞ ድምጻዊ አንዱዓለም ጎሳ ለሞዴል ቀነኒ አዱኛ ቤተሰቦች ጉማ ወይንም ካሳ ሊከፍል ነው የሚሉ መረጃዎች መውጣታቸውን ተከትሎ ይህንን ጉዳይ በሰፊው ማብራሪያ ሰጥቷል። ድምጻዊው በቪዲዮ ባጋራው መልእክቱ ላይ ዛሬ በእናንተ ፊት የቀረብኩት ሰሞኑን በማህበራዊ ሚዲያ ላይ እየተወራ ስላለው ነገር ማብራሪያ ለመስጠት ነው ብሏል። ጉዳዩም ከጉማ ወይንም ከደም ካሳ ጋር የተያያዘ ነው ሲል ድምጻዊ አንዱዓለም ጎሳ ይፋ አድርጓል። እኔ ጉማዬ መክፈል ምንም ምክንያት የለኝም፣ እጆቼ ከዚህ ጉዳይ ንጹህ ናቸው። የኦሮሞ ህዝብም ይህንን እንዲያውቅልኝ እፈልጋለሁ ብሏል። እኔም በዚህ ጉዳይ በጣም አዝኛለሁ፣ ልቤም ተሰብሯል። እውነቱን ግን መናገር አስፈላጊ ነው ሲል ድምጻዊ አንዱዓለም ጎሳ በሞዴል ቀነኒ አዱኛ ህልፈት ዙሪያ እሱ እጁ እንደሌለበት በቪዲዮ ተናግሯል። ከቀነኒ ጋር የነበረን ግንኙነት በጣም ጥሩ ነበር። ነገር ግን ቀነኒ ዲፕሬሽን ወይንም የጭንቀት ችግር ነበረባት። ይህ የጭንቀት ችግር ደግሞ ከቤተሰብ ጋር በተያያዘ የመጣ እንደሆነ ታስብ ነበር። እኔም ይህንን በመረዳት ስራዎቿን እንድትሰራ በኢንተርቴይንመንት ወይንም በመዝናኛው ዘርፍ እንድትጠነክርና አብረን እንድንሰራ ብዙ ጥረት አድርጌያለሁ። በኋላ ግን ነገሮች እየተባባሱ መጡ ብሏል። ሁኔታው እየከበደ ሲመጣ ለአባቷ ስልክ ደውዬ ነበር። እንዲህ አይነት ችግር እየገጠማት ነው፣ እባካችሁ ከጎኗ ሁኑ ብዬ ነግሬያቸዋለሁ። ከዚያም ነገሩ ይበልጥ እየተባባሰ መጣ ብሏል። በመጨረሻም ራሷን ጎዳች። ወዲያው ወደ ሆስፒታል ወሰድናት። ፖሊስም መጥቶ ምርመራ አድርጓል ብሏል። ፖሊስ ባገኘው የማስታወሻ ደብተሯ ላይ በእያንዳንዱ ገጽ ላይ ብዙ ነገሮች ተጽፈዋል። ለቤተሰቦቿም ሆነ ለእኔ ያስቀመጠችው መልእክት አለ። እኔም ሆንኩ ቤተሰቦቿ ለሷ ደህንነት ስንል ብዙ ጥረት አድርገናል። እኔ ቀነኒን ምንም ያደረኳት ነገር የለም፣ አልገደልኳትም ሲል ድምጻዊ አንዱዓለም ጎሳ ተናግሯል። ስለዚህ ሽማግሌዎችና የኦሮሞ አባገዳዎች እውነታውን በሚገባ እንዲመለከቱልኝ እጠይቃለሁ። እኔ ወደ ቤተሰቦቿ ሽማግሌ የላኩት ከቤተሰብ ጋር ያለን ግንኙነት በሰላም እንዲቀጥል ነው እንጂ ካሳ ለመክፈልም አይደለም ሲል ተናግሯል።